ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቻይና የውጭ ጉዳይ ሚኒስትር ሶማሌን የመጎብኘት እቅዳቸውን አጥፈው ወደ ሌላ መዳረሻቸው ማቅናታቸው እያነጋገረ ነው። ሶማሌን ይጎበኛሉ ተብለው ሲጠበቁ የነበሩ የቻይናው የውጭ ጉዳይ ሚኒስትር ዋንግ ዪ ባልታወቀ ምክንያት ጉዟቸውን በመሰረዝ ወደ ሌላ የጉብኝታቸው መዳረሻ ሀገር ማቅናታቸው እያነጋገረ ነው። እስራኤል ከሶማሌ ለተገነጠለችው ሶማሌላንድ የመጀመሪያ የሉዓላዊ ሀገርነት እውቅና ከሰጠች ከ2 ሳምንት በኋላ የቻይናው የውጭ ጉዳይ ሚኒስትር ሶማሌ ሞቃዲሾን ለመጎብኘት ማቀዳቸው በሶማሌ መንግስት በኩል ከፍተኛ ጉጉት ፈጥሮ ነበር። የውጭ ጉዳይ ሚኒስትሩ ዋንግ ዪ ኢትዮጵያን፣ ሶማሌን፣ ታንዛኒያን ለመጎብኘት በያዙት ፕሮግራም መሰረት ሐሙስ ታኅሳስ 30 ቀን 2018 ዓ.ም አዲስ አበባ የገቡ ሲሆን በነጋታው ጥር 1 ቀን 2018 ዓ.ም ደግሞ ወደ ሶማሌ የመጓዝ ፕሮግራም ነበራቸው። ሆኖም በሶማሌ ዋና ከተማ ሞቃዲሾ ተገኝተው እስራኤል ለሶማሌላንድ የሰጠችው እውቅና በማውገዝ ለሶማሌ ፌዴራል መንግስት ዲፕሎማሲያዊ ድጋፍ ይሰጣሉ ተብለው በጉጉት ሲጠበቁ የነበሩት የውጭ ጉዳይ ሚኒስትሩ ይገባሉ ተብለው በሚጠበቁበት ሰዓት አለመድረሳቸው ታውቋል። ከሰዓታት ቆይታ በኋላ በሞቃዲሾ ሊያደርጉት የነበረው ጉብኝት ይፋ ባልተደረገ ምክንያት መታጠፉን የሶማሌ ባለስልጣናት አስታውቋል። ከጥቂት ሰዓታት በኋላም የውጭ ጉዳይ ሚኒስትሩ በታንዛኒያ መግባታቸው ታውቋል። የውጭ ጉዳይ ሚኒስትሩ በኢትዮጵያ በነበራቸው የ1 ቀን ቆይታ ከጠቅላይ ሚኒስትር አብይ አህመድ ጋር እና ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር ተገናኝተው በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ ተወያይተዋል። ውይይታቸው አስመልክቶ ባወጡት የጋራ መግለጫም በልማት፣ በፖሊሲዎች፣ ስትራቴጂዎች ዙሪያ የሚያደርጉትን ቅንጅት የበለጠ ለማሳደግ መስማማታቸውንም ገልጸዋል። ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት እንዲሁም ታይዋን የቻይና የማይገሰግስ ግዛት አካል መሆኗን የቻይና ሕዝባዊ ሪፐብሊክ መንግስት መላውን የቻይና የሚወክል ብቸኛ ሕጋዊ መንግስት መሆኑን ማረጋገጧ በጋራ መግለጫው ላይ ይፋ ተደርጓል። ቻይና በበኩሏ የአፍሪካ ሀገሮች በተለያዩ ዘርፎች ግንኙነትና ትብብራቸውን በማጠናከር ቀጠናዊ ውህደት በተለይም በውይይት፣ በዲፕሎማሲያዊ መንገዶች የባህር በር ተደራሽነትን በማረጋገጥ ሎጂስቲክስ መስፋፋት እንዲያረጋግጡ እንደምታበረታታ አስታውቃለች። ኢትዮጵያ ታይዋን በተመለከተ ያራመደችው አቋም በሰዓታት ውስጥም ከታይዋን መንግስት ተቃውሞ ገጥሞታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።